ሰላም ለእናንተ ይሁን እንደምናላችሁ የተከበራችሁ ተመልካቾቻችን ይህ የአማራ ሚዲያ ኮርፖሬሽን ነው። ከደሴ ስቱዲዮ ለዕለቱ የተሰናዱ ዜናዎችን እንሆ ብለናል። ለደቂቃዎች ጀማል ኢማም አብሬያችሁ ቆያለሁ። ወደ ቀዳሚ ዜና እናልፋለን። የሀገሪቱን ሰላም ለማስጠበቅ የድርሻቸውን እንደሚወጡ በኦሮሞ ብሔረሰብ አስተዳደር የሚገኙ ተፎካካሪ የፖለቲካ ፓርቲዎች አባላትና አመራሮች ተናገሩ። በብሔረሰብ አስተዳደሩ የፖለቲካ ፓርቲዎች የጋራ ምክር ቤት ተመስርቷል። መረጃውን ያደረሰን የብሔረሰብ አስተዳደሩ የመንግስት ኮሚኒኬሽን ነው። ደረጀ ደርበው እንደሚከተለው ያቀርበዋል። ሰባተኛው ጠቅላላ ምርጫ ሰላማዊ ዲሞክራሲያዊና ተአማኒ ሆኖ እንዲጠናቀቅ የድርሻቸውን እንደሚወጡ በኦሮሞ ብሔረሰብ አስተዳደር የሚገኙ ተፎካካሪ ፖለቲካ ፓርቲ አባላትና አመራሮች ተናግረዋል። ተፎካካሪ ፖለቲካ ፓርቲዎች በሰባተኛው ጠቅላላ ምርጫ ዜጎች ይጠቅመናል የሚሉትን የፖለቲካ ፓርቲ እንዲመርጡ ለሰላም ምቹ ሁኔታን በመፍጠር ከገዢው ፓርቲ ጋር በቅንጅት እንደሚሰሩ ተናግረዋል። በዞኑ ላይ ያለው የምርጫ እንቅስቃሴ ሰላማዊና ብሎም በአንድነት በመመካከር እስከ ምርጫ ፍጻሜ ድረስ ለመጓዝ ያመቸን ዘንድ ሲባል የፖለቲካ ፓርቲዎች የጋራ ምክር ቤት በማቋቋም ላይ ይገኛሉ። እያንዳንዱ ሰው በነፍስ ወከፍ ከግለሰብ ጀምሮ እስከ ግሩፕ ከዚያም ማለፍ ሲል ፓርቲዎች ከዚያም ማለፍ ሲል መሪዎች የራሳቸውን የበኩላቸውን ድርሻ ሲወጡ ነው ሀገር በሰላም ልትቀጥል የምትችለው። ሰላም ካለ ነው ሁላችንም መወዳደርም መምረጥም የምንችለው። ስለዚህ የሰላምን ጥቅም ስለምናውቅ እያንዳንዱ ነገር ሰላማዊና ፍትሃዊ ዲሞክራሲያዊ በሆነ መልኩ እንዲጠናቀቅ ስለምንፈልግ በሰላሙ ላይ የማንደራደርበት የማንሰራበት ነገር የለም። አገር ሰላም ካልሆነ ወልዶ መሳም አይገኝም፣ አሳድጎ ማዳር አይቻልም፣ ተምሮ ለህዝብ ማገልገልም አይቻልም ሰላም ከሌለ። ሰላሙ መጀመሪያ ስለሆነ ሰላም እንዲመጣ እንታገላለን። ሰላም ከሚፈልጉት ጋር ተሳትፈን አንድ አካል ሆነን እንሰራለን ብለን ነው የምናምነው እኛ በራሳችን በኩል። ስለዚህ ዛሬም በዚሁ ላይ ነው የተወያየነውና ወደፊት ደግሞ አንድ ሁለት ያልን እንግዲህ ተጀምሯል። ተፎካካሪ የፖለቲካ ፓርቲዎችን የማጠናከር ስራ እየተሰራ እንደሚገኝ የገለጹት በብልጽግና ፓርቲ የኦሮሞ ብሔረሰብ አስተዳደር ቅርንጫፍ ጽህፈት ቤት የፖለቲካ ዘርፍ ኃላፊ ጀማል አሊ ምርጫው ሰላማዊ፣ ፍትሃዊና ዲሞክራሲያዊ ሆኖ እንዲካሄድ ከተፎካካሪ ፖለቲካ ፓርቲዎች ጋር የጋራ ምክር ቤት መመስረታቸውን ተናግረዋል። ሰላማዊ ተአማኒነት ያለውና ፍትሃዊ ምርጫ እንዲካሄድ ከማድረግ አንጻር የጋራ ምክር ቤት ወሳኝ ነው ብሎ በማመን እኛም ዛሬ እንደ ዞን ያሉንን ተፎካካሪ ፓርቲዎችን መድረኮችን አዘጋጅተን በዚህ አሁን የምክር ቤቱ መስራት በዓል ፕሮግራም አካሂደናል። ሰባተኛው ጠቅላላ ምርጫ በህዝብ ዘንድ ተቀባይነት ያለውና ሰላማዊ እንዲሆን ገዢው ፓርቲ ከተፎካካሪ ፓርቲዎች ጋር በጋራ ጉዳዮች ላይ ለመስራት የሚያስችል የጋራ እቅድ ማዘጋጀታቸውንም አክለዋል። በየስንት ጊዜው ብንገናኝ ይሻላል፣ ችግሮቻችንን በጋራ እንዴት እንፍታ፣ በመጪው የሰባተኛ ምርጫ ዙሪያ ያሉ ችግሮች የሚፈጠሩ ካሉ እንዴት እንፍታቸው በምን ዙሪያ የግንኙነት አግባባችንም እንደዚሁ እንትን ያስቀመጥንበት ሁኔታ ነው ያለው እና በአጠቃላይ ዛሬ ላይ አምስት የፖለቲካ ፓርቲ የተፎካካሪ የፖለቲካ ፓርቲዎች ጋር አድርገናል። ሁሉም የፖለቲካ ፓርቲዎች የራሳቸውን ዓላማ በማስተዋወቅ ለህዝብ ግልጽነትን በመፍጠርና የፖለቲካ ምህዳሩን በማስፋት ምቹ ሁኔታን መፍጠር እንደሚገባም ኃላፊው አሳስበዋል። በሰባተኛው ሀገራዊ ምርጫ ንቁ ተሳትፎ ለማድረግ መዘጋጀታቸውን በደቡብ ወሎ ዞን የተወለደሪ ወረዳ አርሶ አደሮች ገለጹ። ምርጫው ሰላማዊና ዲሞክራሲያዊ ሆኖ እንዲጠናቀቅ የበኩላቸውን ሚና እንደሚወጡም አርሶ አደሮቹ ተናግረዋል። የአርሶ አደሮቹን አስተያየት ባልደረባችን አሊ መራ አሰባስቧል፣ እንደሚከተለው ይቀርባል። ካርድ ወስደናል። አሁን ለምሳሌ 3 ቤተሰብ ነኝ፣ ባለቤት ያለች ልጅ ያለ ተዘጋጅተናል። ሁላችንም ሶስታችንም ካርድ ወስደናል። ያ የምርጫውን ቀን የተጠባበቅን ነው። እንግዲህ የሚቀርበውን ፓርቲ አይተን ይጠቅመናል ያልነውን አነጻጽረን መምረጥ ይበጀናል የምንለውን እንመርጣለን ብለን እናስባለን። 4 ቤተሰብ አለኝ። 4ቱም ቤተሰቤ ወጥተን ተመዝግበናል። ስለዚህ ለቤተሰቤ ጠርናፊ ነኝ። የምርጫም ቀን የሚመስለንን ይሆነናል ይወክለናል ያልነው ይበጀናል ያለማናል ያልነውን እንመርጣለን። ስለዚህ የዛንም ቀን ወጥተን ለመምረጥ ዝግጁ ነን። ልጆችና ተቤተሰቦች ጭምር ተጎረቤቶችም ጭምር ይሆነናል የምንለውን መንግስት ለመምረጥ ካርድ ወስደን በእጃችን ላይ ይገኛል አሁን እና ለግንቦት 24 ምርጫ ዝግጁ ሆነን እየጠበቅን ያለን። እኛ ያመንበት እኛን የሚወክል እኛን የሚያስተባብር አገረ መንግስት ከሌለ እኛ መኖር አንችልም፣ አልምተንም መጠቀም አንችልም። ስለዚህ ከዛ አንፃር የምናምንበትን
ህዝባዊ ወገንተኝነት ያለውን እታይ ድረስ ለልማታችን የሚያስተባብረን መንግስት የግድ መመስረት ግድ ስለሆነ እንደዚህ አይነቱን ልማት ራሱ ልናመጣው አንችልም እና ስለዚህ ከዛ አንፃር እኛ ለምርጫው ሁሉም ማህበረሰባችን ዝግጁ ነው። የተመረጠ መንግስት አንደኛ እኛ የምናጠናው ልማትን የሚያመጣ መንግስት ለማህበረሰቡም ሆነ ለማንኛው ነገር የሚጠቅም መንግስት በካርድ መመረጥ አለበት ብለን እናምናለን። በሰላማዊና በፍትሃዊ መንገድ ማህበረሰቡን የሚጠቅምና ማህበረሰቡን ወደ ልማት የሚያስገባ መንግስት ለመምረጥ በካርድ መመረጡ በጣም አጥጋቢና ወሳኝ ነው ብለን እናምናለን። ምርጫ መደረጉ እንግዲህ እያንዳንዱ የሚቀርብ ፓርቲ የራሱን ፕሮግራም ያስረዳል። ያም ማስረዳቱ ለኛ ንጽጽር ይመችናል። ስለዚህ ደግሞ ህዝባዊ መንግስት ከተመረጠ ለህዝብ ልማት የያዘን አነጻጽረን እንመርጥበታለን ብለን ግምታለን። ሰላማዊ በሆነ መንገድ ምርጫ እንዲካሄድ ሁላችንም የበኩላችንን አስተዋጽኦ እያደረግን ሰላም እንዲሆን በሰላማዊ መንገድ መንግስት እንዲመሰረት የሁላችንም ጥረት እያደረግንበት ነው ያለው። በህዝብ የተመረጠ ጠንካራ መንግስት ስለሚያስፈልገን ያንን ድረስ አይተን እናስተውለን በካርድ እናረጋግጣለን ብለን አስበናል። በመጨረሻ የአረንጓዴ ልማት ስራዎችን ውጤታማ ለማድረግ የከፍተኛ ትምህርት ተቋማት በምርምር ሊደግፉ እንደሚገባ ተመላክቷል። ወልዲያ ዩኒቨርሲቲ በዘርፉ የሚስተዋሉ ችግሮችን ለማስቀረት ያለመ ውይይት ከባለድርሻ አካላት ጋር አካሂዷል። ካሳሁን ኃይለ ሚካኤል ዝርዝር ዘገባ አለው። በወልዲያ ዩኒቨርሲቲ በቴክኖሎጂ ሽግግርና ማህበረሰብ ጉድኝት በግብርና ሳይንስ ኮሌጅ እንዲሁም በምርምርና ሀገር በቀል እውቀት ማስተባበሪያ ጽሕፈት ቤት አዘጋጅነት በአረንጓዴ አሻራ ምርምርና ፖሊሲ ላይ ትኩረት ያደረገ ሀገር አቀፍ ኮንፈረንስ ተካሂዷል። የአረንጓዴ አሻራ መርሃ ግብር ስኬታማ እንዲሆን ምሁራን በምርምር ሊደግፉ እንደሚገባ ተገልጿል። በወሎ ዩኒቨርሲቲ የምርምር ዳይሬክተር ዶክተር ሰኢድ ሙሄ የሚተከለው ችግኝ የሚስማማው መልክዓ ምድርና የአፈር አይነት እንዲሁም ተስማሚ የአየር ንብረት አገልግሎቱና ኢኮኖሚያዊ ጠቀሜታውም በጥናት ሊፈተሽ ይገባል። ይህ ደግሞ የተመራማሪዎች ተግባር ነው ብለዋል። የሪሰርች ስራው ለአድቮኬሲው ግብአት ማምጣት ይጠበቅበታል ማለት እና ሌላ የሶሾ ኢኮኖሚክ ጉዳዮችን ይሄንንም ማያያዝ አለበት። የመቅደላ አምባ ዩኒቨርሲቲ የምርምር ቴክኖሎጂ ሽግግርና ማህበረሰብ ጉድኝት ምክትል ፕሬዚዳንት ዶክተር ስለሺ አቢ ዩኒቨርሲቲዎች በቅንጅት ሊመራመሩና የማህበረሰቡን ግንዛቤ ሊያሳድጉ እንደሚገባ አሳስበዋል። መቅደላ አምባ ዩኒቨርሲቲ፣ ወሎ ዩኒቨርሲቲ፣ ወልዲያ ሪሰርች ኮላቦሬት አድርጎ ለመስራት አግሪመንት ወስደናል። ዩኒቨርሲቲዎች በአንዱ ነው። ሪሶርስም እውቀትም አጋጭተው መስራት አለባቸው። የወልዲያ ዩኒቨርሲቲ ፕሬዚዳንት ዶክተር አበበ ግርማ ኢትዮጵያ እየሰራች ያለውን የአረንጓዴ አሻራ መርሃ ግብር ለፖለቲካ ውሳኔ በሚበጅ መልኩ ምርምር በመስራት መደገፍ ይገባል ነው ያሉት። የግሪን ሌጋሲ በሀገር ደረጃ ብቻ ሳይሆን በዓለም ደረጃ በጥሩ ሁኔታ እንዲሄድ የሚያደርገው የመጀመሪያው የፖለቲካ ኮሚትመንት እንደ ምሁር እንደ ከፍተኛ ትምህርት ተቋማትም የአረንጓዴ አሻራን ሰፖርት የማድረግ ሁኔታዎች የግድ ያስፈልጋሉ። የወልዲያ ከተማ አስተዳደር ተቀዳሚ ምክትል ከንቲባና የወልዲያ ዩኒቨርሲቲ ቦርድ አባል ዱባል አብራሪ አረንጓዴ አሻራ የሁሉና ጉዳይ በመሆኑ የምሁራን ድጋፍ አስፈላጊ ነው ብለዋል። የግሪን ሌጋሲ ጉዳይ በአረንጓዴ ቤት ውስጥ የመኖር ህልም አልመን እየተንቀሳቀስን ከመሆኑ ጋር ተያይዞ ነው። ይህን ለማሳካት በየዓመቱ የተለያዩ ችግኞች ይተከላሉ። በአይነታቸውም በጣም ያደጉ ናቸው። በብዛትም በተመሳሳይ በየጊዜው እንደዚህ ጥናትና ምርምር ማምጣት፣ ሀሳብ መስጠት፣ እኛ ደግሞ በኮሚትመንት ቅድም ሲባል እንደነበረው በተለየ መንገድ ህዝባችን ጋር ሆነን የተለያዩ ትኩረት በመስጠት ስራውን መስራት ያስፈልጋል። ከተለያዩ ዩኒቨርሲቲዎች የተጋበዙ ምሁራንና ተመራማሪዎች፣ የሃይማኖት አባቶችና አርሶ አደሮች በኮንፈረንሱ ተሳትፈዋል። ወደ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ከደሴ ስቱዲዮ ለዕለቱ የተዘጋጁ ዜናዎች እስካሁኖቹ ናቸው። ስለ አብሮነታችሁ እጅግ አድርገን እናመሰግናለን። በያላችሁበት ሸጋ ጊዜ ይሁንላችሁ።